አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ተመልካቾች ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አለሁ አልሐምዱሊላህ። እናንተ እንዴት ናችሁ? ሰላም ሰላም አልሐምዱሊላህ። ለቻናሉ ሰብስክራይብ ሰብስክራይብ ላይክ ያደረጋችሁ ቤተሰቡና ወንድሞቼ አበረታቱ። ያው እንግዲህ ያላችሁ እናንተ ናችሁ ተሰጣችሁ እንገዳለን ማለት ነው። ለማንኛውም ዛሬ መጣሁ ቪዲዮ በጣም በሚያሳዝን ያ ረብል ዓለሚን አንተ ያለፈ አንተ ረሂም ጌታ እንደዚህ አይነት ጓደኛ ተጠብቀኝ፣ እንደዚህ አይነት ሰውም አንተ ጠብቀኝ ያ አላህ ያ ረቢ። አስመስሎት የሚኖር ታስመሳይ ተሰይጣን አንተ ጠብቀኝ ያ ረብል ዓለሚን። ወላሂ እኔ ብቻ ምን እንደምላችሁ ብቻ አላውቅም ማለት ነው። ወላሂ በጣም በሚያሳዝን እንጃ እኔ በጣም ተቃጠልኩኝ። እኔ ተናደድኩኝ ያላውቅም ብቻ ወላሂ የምነግራችሁ ወላሂ እኔ በአላህ ስም የምነግራችሁ ምንድን ነው በሰው ትዳር ውስጥ ገብተው በሚያየፍሩ ሰዎች በሰው ትዳር ገብተው የሚበጠብጡ ሰዎች እንደዚህ ደግሞ በሚያረጉ ሰዎች የነገር ሰዎቹ ተቃጠልኩኝ። እኔ የራሴ ቢሆን እኔ እንጃ የራሴ ቢሆን ምን እንደማደርግና ምን እንደምሆን አላውቅም ማለት ነው። ምን መሰላችሁ ዛሬ መጣሁበት ውብዬና ናሂ እንደምታውቁት የሆነ በሆነ ሽኮኮ በላት የሰው እንትን የሌላት የሰው ቅርጥ የሌላት መጎጥ የመሰለኝ ሴት እንኳን ተሚስቱ እንኳን ብትበልጥ እንዲያፈቀደው እንዲያሻው እንኳን እህቷ መታገጥ ቀርቷ አይልም። ለምን እናትና አባቷ አይደገሙላትም? እናቷም አባቷም ይደገሙላት እንኳን እህቷ አይደለችም ማለት ነው። ተመልከቱ እንግዲህ የሚሰራው ስራ በስህር ማለት ነው። ታሁን በኋላ እኔ በራሴ አንድ ሰው ስጦታ አንቺ ቢለኝ እኔ እንጃ እኔ ብር በጣም እወዳለሁ። ብር ደግሞ ከብዙ ነገሮችን ይከላከላል። ያንን ነው የማውቀው እኔ በተለይ ብር ለሰው አይን ለማንኛችሁም ነገር ብር ጥሩ ነው፣ መድኃኒት ነው። አንገት ላይ ማድረግ አንገት ላይም ሆነ እጅም ላይ ሆነ መድኃኒት ነው። ለሰው ልጅ ጥሩ ነው ብር ብዙ ነገሮች ይከላከላል፣ ብዙ ነገሮችን ይከላከልልናል። አሁን እሳንሳ እንኳን አይደለም ስጦታ ሲሰጡን ተቀበለን ለመልበስ አይደለም ገዝተን ለመልበስ እያስፈራ ነው ያለው። ገዝተን በብራችን ገዝተን ለመልበስ በጣም የሚያስፈራ ሁኔታ ላይ ነን ያለ ነው። እንዴት የሰውን ትዳር የሰውን ትዳር ሁለት ልጅ ነፍስ ያላወቁ ልጆችን ተሞቀ ትዳሩ ከሞቀ ቤቱ ሆን ብሎ ስራዬ ተብሎ ተነስቶ እንዴት ሰው በመቀኝነት የዝክን ያክል የሰውን ቤት ለማፍረስ ይነሳል? የዝክን ያክል የሰውን ቤት ለማፍረስ ብሎ መነሳት ያ አግባብ ነው ጓደኞቼ? አረ ትክክል አይደለም። አረ ወዴት እየሄድን ያለ ነው? አረ ወዴት ነው የምንሄደው? እንደው ዝም ብዬ የምመለከተው ወንድ ሁላ እኮ በሲር ሆነ የሚቀየረው። እንደው በቃ ሳብ ብለው ይመጣሉ ሴቶቹ ደህነኛ አስመስለው ስጦታ አስመስለው። አትቀበሉ ሴቶች ስጦታም ሲሰጧችሁ ባቀታሁን በኋላ ለሰውም ስጦታ ብላችሁ አትስጡ። በእንደዚህ አይነት ጎዳና አይናችን እያየ በቀደምና እዛው ፊት ለፊት እየተጨሞቀሞቀ የነበረ እያለቀሰ እየተነፋረቀ የነበረ እየተንበርክኮ እየለመነ የነበረ ሰው ወዲያውን ካስጦታ እኔ በራሴ መንገድ ሄዳለሁ የራሴ እኔ ወሰንኩበት መንገድ ሄዳለሁ ወሰናለሁ ብላ እዛው ብሩን ተቀበለ ስጦታውን ብላ አንገቱ ላይ በተችለት። አንገቱ ላይ ስታበትለት ወዲያው እንደስስት ቀሪር አለ እንደምናየው። ያ የሙሳቅ ደግሞ ዛሬ ውቤ እጁ ላይ እንደ ሰው ሲደረግለት እንደ ሰው እንትን ሲለው እንኳን አይቀዘቅዘውም። ብረት እኮ ብር እኮ ቀዝቃዛ ነው። ጅስማችሁ ላይ ሲኖር እንጂ የሚገንተን የሚለው ሙቀት ያለው በተቀረ እኮ ቀዝቃዛ ያለ ነገር ነው። እጃችሁ ላይ ሲያርፍ እንዴት አይቀዘቅዘውም? እጁ ላይ ስታስርበት እንዴት አይሰማውም? ሌሎቹስ እንዴት አይታያቸውም? ጭቅጭቅ እንደ አንድ እውቀት ያለው ጨርሶ ዲንቆሮ 30 ዲንቆሮ የተሰበሰቡ ወለ ትልቅ ወለ ትንሽ ካሜራማኑስ አይን የለውም እንዴ? ምን እያየ ነው የሚቀርጠው? ካሜራውን ጎላ ተማድረግ ልቅ ወዲዮ በጥፊ ክው ያደርጋትም እንደሄዱ ካሜራውን እንትን ብሎ። አረ ካሜራማኖች ተረሰ ህይወት እንትን እየተባለ ነው። እናንተ ካሜራ መቀረጡን እንጂ ካሜራችሁ እንዲያቆምባችሁ እንጂ ሰው ህይወት እዛ ቦታ ላይ በቃ ምንም መስሎ አልታያችሁም። የዚህኛው የሰንተንሳል የዚህኛውንም ደገመችበት እኮ እጁ ላይ አስራ አይናችን እያየ እኛ ተመልካቾች አይደል ይሄን እያየን እናንተ ስትቀርጡ ያላያችሁትን እንዴት እኛ ልናየው ቻልን? ታዲያ
እንዴት እናንተ ዱዊት ስታረጉ አላያችሁትን? እንዴት ይህን ያክል ሊደረግ ይችላል? እመይ አላገሬ ሰው ወየው እኔ ኢትዮጵያ ገብቼ ለመኖር ፈራሁ። ለመኖር ፈራሁ። ምክንያቱም አላህን የማይፈራ ነው ሀልቄው ጠቅላላ ሀልቄው በእንዲዝ በመናኩርሲ መታታታ ነው መተቱ እሺ ዱንያውስ ነገር እንዲያሻው እሺ ዱንያ ላይ አሸብረቃችሁ አምሮባችሁ ትኖራላችሁ። ነገሳ አኸራው ነገርሳ ነገ አኸራ ላይ እኮ መውጫ የሌለበት መተንፈሻ የሌለበት አየር ብርሃን የሌለበት ውብ ለስጮህ ሰው የማይደርስበት ቦታ ጩኸት የማይሰማበት ቦታ እኮ ነው ሰው የምትቀበረው። ምድር ከበታችም ያለችው ምድርና ከበላይም ያለው ምድርና አፈር ነው የተደመደመባችሁ። ነገሳ እናንተ የምትመትቱ ሰዎች ምን ላይ ነው የምትኖሩት? ምን ላይ ነው የምታርፉት? ምንድነው እናንተ ኸይር ስራ? እናንተስ የምታስመትቱት እናንተ ሲህር የምታስደርጉት ሰዎችሳ የእናንተ ኸይር ስራ ምንድነው? ነው ኸይር መስራችሁ የእናንተ ነገ ምንድነው ኸይር ስራ የሰራችሁት? አረ በሰው ተከሻታው አረ የሰው ቤት አታስለቅሱታው። የሰው ልጅ ያስለቅሳችሁ የሰው ቤት አፍርሳችሁ የሰው እናት አሳዝናችሁ ራሰው ወዳዱ ናችሁ። አረ የነገሳ ምንድነው? ነገ ዱንያ ላይ እኮ ሻመት እኮ አይኖርም። ይሄ ሁሉ እኮ የምትዋደዱበት ሁሉ እኮ ተጥሎ ይከዳል። አንድ ነገር ከፈን ናት ያቺ አንድ ሜትር አቡጀዲላት እኮ ተከተላሽ የምትሄደው ሜቢ አንድ ሜትር አቡጀዲው ሜቢ 2 ሜትር ከነኒቃብሽ ወይም ተነሽርጥ ተነኒቃብሽ 2 ሜትር ሊወስድ ይችላል። ከዚህ በላይ የምታስከትዩ ነገር የለሽም እኮ ሀtta ምንም ነገር ቁራጭ የምታስከታያት እኮ ነገር የለም። ወይኔ ሉጡጡጡ ታርጋቻቸው እኮ በሰከንድ። እንዴት የሰው ልጅ በመተት ያምናል? እንዴት በሲህር ያምናል? እንዴ ሸይጣን እኮ ነው ይሄ። የነሱ ቤት ፈረሰና አንቺ ምን ታገኛለሽ? የነሱ ልጆች አለቀሱና አንቺ ምን ታገኛለሽ? አንቺ እህትሽን ለምን በራስሽ አታስፈችም? አንቺንስ አሁን እዛ አናትሽን ተኋላ ብሎ እዛ ቢዲፉሽን አንቺ ይሁን ሁሉ ስትቀባጠሪን ትታረጊ አናትሽን ብሎ ቢዘቀዝቁሽ እዛ ወንዳተሽ እኮ ነው ሰዋቸሽ መግበኔ ነው ይሄ። ነገ በኔ ላይ ምን ይመጣል? እኔ በራሴ ፈራው እኔ በራሴ ወላሂ ፈራው። በእንደዚህ አይነት ሆነ እኮ ነገ ዛሬኛ ስንለፋ የኖርንበትን ንብረታችንን ስንደክም የኖርንበትን በሰው ቤት የሰው ፊት ሲገርፈን የኖርበትን ንብረታችን አገራችን ላይ እኮ ገብተን እፎይ ብለን መተንፈሻ እኮ የለም ማለት ነው። ገሌ እንደዚህ አለው ተተባለ خلاص ጅራቷን እንትን ብላ ጠጉሯን አቁማ ትመጣለች አዲያሜ ማለት ነው። አንዱ በለፋበት አንዱ ሊበላ አንዱ ሊያገባ አንዱ ገገባ አሉ። ልክ እንደዛ አንዱ ይለፋል አንዱ ይበላል። አረ ምን አይነት ጊዜ ላይ ነው የደረስነው እኛ? ምን አይነት ዘበን ላይ ነው የደረስነው? አረ ወየው ልበል እንጂ እኔ ተቃጠልኩ ዛሬ ተቃጣቃጥያለሁ። እኔ ድራማ የሚስሩ እውነታ የሚሆን ማቆ ታሪክ የለኝም። ግን አይኔ ያየውን ነው ማመን ያለብኝ። አይኔ ያየውን ማመን እችላለሁ። ጆሮ የሚሰማውን መመልከት እችላለሁ። በስተጀርባ ያለውን ታሪክ ባላቅም ፊት ለፊት የምንመለከተው ሲላ አይናችን እያየ ነው። እንዴና ሀገራችን ገብተን ሰርተን ተለውጠን አነጋገራችን ገብተን የተሻለ ኑሮ እንኖራለን የሚባለው እንደዚህ ከሆነ እንዴት ነው? እገሌም ይጠራዋል እየተጎተተ እንትን አስመስሎ ይሮጣል። እዛ ሄዲና የተረገመች የተለከፈች እንደዚህ እንዲቀርቀምቦ አይነት መጥቶ እንትን ይላል ይለቀልቀዋል ማለት ነው። እስኪ እህቶች አስቡት እስቲ ይሄንን ነገር እስኪ ቆም ብሉና ሲያስቡት እንደው አረ መግበኔ ነው እንደው መግበኔ በእህትሽን እዛው ተቀረልሽ ትሙትልሽ ወላሂ ትሙትልሽና ሞክሪው እንግብግብ በይ።
አንቺ እሷን ለማስወጣት የሰው ቤት አንቺ ያንቺን እህትሽን ለማውጣት ስትይ የሰው ቤት ታፈርሻለሽ፣ የሰው ቤት ታፈርሻለሽ፣ የሰው ልጅ ታስለቅሻለሽ፣ የሰው ትዳር ታፈርሻለሽ። አንቺ ለአንድ እህትሽ ለማስወጣት ማለት ነው። እዚህ ውስጥ ስንት ሰው ህይወት የአራት ሰው ህይወት እያበላሸሽ ነው ያለሽው። ከዛም አልፎ እናት፣ አባት፣ እህት፣ ወንድሞች አሉ የሚያዝኑ። እንዴት ይችል የሚጠረቅማት ሰው ጠፋ? እንዴት ይችል የሚሰነክላት ሰው ጠፋ? የመዲፈሯ መዲፈር እኮ እቤት ድረስ ተከትላ መጣች። እስኪ አስቡት እስቲ ሱብሃንአላህ። ኧረ እኔ ምን እንደምል እኔ ብቻ አላቅም። ወይ እናቴ አይኔ ማየት አቃት። አሁንማ እጃችን የሰው እጅ አይመስል፣ በእጃችን በእግራችን የሰው እግር እንኳን አይመስልም። እንድኩነን እየሰራን እንድኩነን መከራችን አይተን እንዴ ሀገራችን እንደዛ ያለ ነገር ታመጣ። ስርሽን ይንቀላንቺ ሞጥ ማጣ ምን ይመስል አይነት ወስዱ ባለበልብሽ ቢያጋጫን ኑሮ መዲያን ነበረ። እውነት እንደው ድራማ ነው እንዴ? ነው እውነት አይኔ የሚያው እንደው እውነት አይኔ እንደሚያየው እንደው አይኔ እንደሚያየው እውነት ነው። አረ በአላህ እኔ መልሱ ኮመንት ላይ እስኪ ያስቀምጡልኝ። እኔ ውስጤ በጣም ተረበሸ። እዚህ ባብርሽ ውስጤ እንትን ብሏል፣ ተንዘላዘሉብኝ ወላሂ። ትዳር መስርቶ ትዳር እንደማፍረስ ከባድ ነገር የለም። አንድን ቤት ለመስራት ምን ያህል ዋጋ እንደሚከፈልበት ትዳርንም ልጅን ለመዳር ምን ያህል ዋጋ ከፍለው ቤተሰቦቻችን ምን ያህል ንብረት ጨፍጭፈው እንደሚጥሩን በቀላል ዋጋ አይደለም የከፈሉት። ግን አንድን ትዳር ሂዳችሁ ስታፈርሱና አንድን ትዳር ለማፍረስ ግብ ስትይዙ ምን አይነት ጭንቅላት እንዲያላችሁ ምን አይነት አስተሳሰብ እንዲያላችሁ አላቅም። ብቻ ምን አይነት አስተሳሰብ እንዲያለ በቀላል ነገር ትዳር የተመሰረተ ይመስል ለማፍረስ ግብ ይያዛል፣ ሩጫ ይያዛል። ቤትንም በቀላል ዋጋ እንደተሰራ ቤትን ለማፍረስ ግብ ይጀምራሉ። አንድን ቤት ይሰርቁ ቢያንስ 7 አመት 8 አመት 9 አመት እስከ 10 አመት የለፉበት ንብረታቸው ገንዘባቸው ነው። በቀላል ነገር አይደለም። ትዳርም ደግሞ እናትና አባት በስንት ትግል ያጠራቀሟትን 5 10 ብር ያጠራቀሟትን ትዳር ነው እንዲያረጉት።